በድጋሚ እንኳን ደህና መጣሽ። ባለፈው ቅዳሜ በተካሄደው የበይነመረብ የትዕይንተ ህዝብ መድረክ ግብር ላይ ተገኝተሽ ሐሳብሽን የፓርቲሽን አቋም የገለሽበትን ተከታትለናል። ከሀገር ቤት እንደዚሁ በርካታ ሰዎች፣ ፖለቲካ ሰዎች፣ ታዋቂ ግለሰቦችም ተገኝተዋል። እንደሰማነው ከሆነ ከዛ በኋላ ያገዛዙ የደህንነት ኃይሎች የተለያዩ ከአገዛዙ ጋር ቅርበት ያላቸው አካላት እናንተ ላይ ማስፈራራት፣ ዛቻ እየፈጸሙ እንዳለ ሰምተናል። እስቲ ምንድነው የተፈጸመው? ምንድነው የሆነው ከዛ በኋላ? መልካም ቅዳሜ እንግዲህ በጣም ብዙ ህዝብ እንደተከታተለው ኢትዮጵያ ውስጥ ፕሮሚነንት ናቸው ተብለው የሚታሰቡ የፖለቲካ ግለሰቦች እና የፖለቲካ ፓርቲዎች በጋራ በመሆን ጦርነት ይቁም፣ ሰላም ይስፈን የሚል አንድምታ ያለው ፕሮግራም የበይነመረብ ውይይት እንዲሁም ታላቅ ተቃውሞ ሰልፍ ብለውታል አዘጋጆቹ። እሱን አድርገን ነበረ። እንግዲህ ከዛ በኋላ እኛም ኤክስፔክት ባደረግነው መሰረት ከዚህም በፊት ከነበረ ልምድ አንጻር ጦርነት ይቁም ሰላም ይስፈን በሚል ህዳር 30 2016 ዓ.ም የኢሃፓ አመራሮች ከሌሎች ኢትዮጵያውያን ጋር በመሆን አዘጋጅቶ ነበር ታላቅ የተቃውሞ ሰላማዊ ሰልፍ በኢትዮጵያ ውስጥ በአዲስ አበባ ማለት ነው። እንግዲህ ይሄ ጦርነት ይቁም ሰላም ይስፈን የሚለው ሰላማዊ ሰልፍ ግቡን ሳይመታ ነው አዘጋጆቹ እንደዛ በማለታቸውና የሰላም ጥሪ በማስተላለፋቸው ምክንያት ወደ አዋሽ አርባ የተጓዙት። ስለዚህ ያም ልምድ ስላለን ኦልሬዲ ኤክስፔክት አድርገነው ነበር የሚደርሱ መዋከቦችን እና እንዲሁ ደግሞ እስርም ሊኖር ይችላል፣ አፈናም ሊኖር ይችላል የሚል ኤክስፔክቴሽን ነበረ። ነገር ግን እንዳልኩ እኛ ፕሪንሲፕልድ ነን፣ በመርህ የምንመራ ሰዎች ነን። ጦርነት እንዲቆም አሁንም እንፈልጋለን፣ ሰላም እንዲቆም አሁንም እንፈልጋለን እና በዛ ፕሮግራም ላይ ወስነን የተገኘንበት ነው። ከዛ በኋላ እነሱም እንዳልኩት አላሳፈሩንም። ኦልሬዲ ኤክስፔክት አድርገነው የነበረውን የማስፈራሪያ ዛቻዎች እንዲሁ ደግሞ የስም ማጥፋት ዘመቻዎች ከዛ በኋላ በተለይ በብልጽግና ካድሬዎች በኩል ተከፍተዋል። በተለይ ደግሞ እነዚህ ያነጣጠሩት በአዲስ አበባ ሆነው በኢትዮጵያ ውስጥ ሆነው በሰላማዊ ትግል እየታገሉ ባሉ የፖለቲካ ፓርቲ አመራሮች ላይ ነው ማለት ነው። እንግዲህ ሚስጥረ ስላሴ ምንድን ነው የሚሏችሁ? ማስፈራራት ሲባልስ ምን አይነት ነው? ማዋከቡም እንግዲህ በኢትዮጵያ ውስጥ ሀሳብን በነፃነት የመግለጽ መብት በህግ ቢፈቀድም በተግባር ግን ፈጽሞ የሚቻል አይደለም። ቀደም ሲል እንዳልሽውም ጦርነት ይቁም ማለት ራሱ ይሄ በጣም በብዙዎች ዘንድ አዎንታዊ የሆነ መልእክት ነው። ይህንን መልእክት ይዞ እንኳን ሰልፍ መውጣት አይቻልም፣ ለእስርም እንደሚዳርግ ባለፈው በእናንተም ፓርቲና በሌሎችም ታይተዋል። አሁን ምንድን ነው? ለምን ተሳተፋችሁ ነው? መድረኩ ላይ ለምን ቀረባችሁ ነው? ምንድን ነው የሚሉት? ምንስ ያደረሱት ነገር? እስከ ምን ርቀት ሄደዋል? እስካሁን ድረስ ፊዚካሊ የደረሰብን ምንም አይነት ነገር የለም እስካሁን ድረስ አሁን እስከምናወራበት ሰዓት ድረስ። ነገር ግን እንዳልኩት ከስም ማጥፋት ዘመቻዎች ጀምሮ አላማቸው ሌላ ነው፣ ተቀብለው ነው በማለት በተለይ ደግሞ አገዛዙ በእኛ ላይ እስርም አፈናም በተለይ ደግሞ አሁን የእስሩ ህግ ኖረም አልኖርም በህግ ከለላ ውስጥ ነህ በሚለው እንለፈውና ኢመደበኛ የሆኑ የአፈና ድርጊቶች እንዲከናወኑ ነው እኛም ባለን መረጃ መሰረት እየተንቀሳቀሱ ያሉት። እንዳልኩ ፖለቲከኛ ስትሆን መረጃዎችን ማጣራት አለብህ፣ ይኖርብሃል። ይሄ የሚታወቅ ነገር ነው እና እኛ ባለን መረጃ መሰረት ባገኘነው መረጃ መሰረት በኢመደበኛ መልኩ ታፍነን እንድንሰወር ነው እየተንቀሳቀሱ ያሉት። አሁን ባለን መረጃ መሰረት እንዳልኩት አሁን እስክናወራበት ደቂቃ ድረስ ምንም አይነት ፊዚካል የሆነ ወይ አካላዊ የሆነ ጥቃት አልደረሰብንም ከስም ማጥፋት ውጪ ማለት ነው። ይሄ ነው አሁን እየሆነ ያለው። ስለዚህ ምናልባትም በድንገት ታፍኖ የመሰወር ወዳልታወቀ ቦታ የመወሰድ እንግዲህ ስርዓቱ ባለፉት 6-7 ዓመታት ከበፊቱ ከቀደመው ስርዓት በተለየ ሁኔታ ደብዛ የማጥፋት የት እንደሚያስር እንኳን መረጃ የማይሰጥበት ለቤተሰብ ለጓደኛ በማይታወቅበት ሁኔታ መሰወር፣ አካላዊ ጉዳት አድርሶ ደግሞ የሆነ ቦታ ላይ መጣል፣ እንዲህ አይነት የማፊያ ተግባር እንደሚሰራ ይታወቃልና ይሄ ነው ሊፈጸም ይችላል የሚል መረጃ ነው ያላችሁ? ከዚህ አንጻር ስትሰጋላችሁ? አዎ ይሄ ነው ያለን መረጃ። ማንም ሰው እንደምታውቀው ምንም ጥያቄ ለምሳሌ ማንም ሰው ጉዳት እንዲደርስበት አይፈልግም። ነገር ግን አሁንም ቢሆን አስረግጠን የምናገረው አገዛዙ ሰላማዊ ሰዎችን የፖለቲካ ፓርቲ አመራርና አባላትን በማሰር በማፈን ስም በማጥፋት የተለያዩ ዘመቻዎችን በመክፈት የሚያስቆመው የትኛውም አይነት ትግል እንደሌለ ልንናገር እንፈልጋለን። አሁንም ቢሆን ይህንን እያወራን ያለነው
ቅድመ መከላከል አንፃር እንጂ ትግሉ ቆማል ወይንም ደግሞ ወደ ኋላ እንላለን ከሚል እንዳልሆነ ህዝብም ሊረዳ ይገባል። አገዛዙን በደንብ አስረግጦ ሊረዳው የሚገባው ነገር እስከዛሬ ሲያደርግ እንደነበረው ሰዎችን በማሰር በማፈናቀል ሀሳብ የሚያንጸባርቁ አካላትን በማሸማቀቅ ሊያስቆመው የሚችለው የትኛውም አይነት ትግል እንደሌለ ነው። ምናልባት ሚስጥር ሰሞኑን በአዲስ አበባ መጠነ ሰፊ የሆነ ፍተሻ እየተከናወነ ነው ያለው። የፖለቲካ ተቀናቃኝ ናቸው የሚባሉትን ብቻ ሳይሆን የራሱ መዋቅር ውስጥ ያሉ በብሔር ማንነት ሌላ የሆኑ እነዛን ጭምር በጥርጣሬ የሚሆን በሌላ መልኩ ያዙትን መሳሪያ የመንጠቅ ከስራ የማስቆም ብዙ እርምጃዎችን የመፈተሽ የመበርበር መጠነ ሰፊ ዘመቻ ተከፍተዋል። ይህንን በይፋ የአዲስ አበባ ፖሊስ አሳውቆ ነው የጀመረውና ከዛ ጋር በተያያዘስ እየመጣባችሁ ያለ አደጋ አለ? ይሄ በዘመቻ መልክ በመጣው ፍተሻና ብርበራ እስካሁን በተለይ ራሱ ስናገር እስካሁን በዛ በኩል የደረሰብኝ ነገር የለም። የደረሰባቸው የፓርቲ አመራሮችም እንዳሉ መረጃው የለኝም። ነገር ግን አሁን እዚህ ጋር ሁለት ነገር መረዳት ያስፈልጋል። አንደኛ ብልጽግና የራሱ የሚባል ሰው የለውም። አስሎንጋዝ አገልግሎት እስካለ አስሎንጋዝ ስርዓቱ እንዲቀጥል እስከጠቀምክ ድረስ ነው የምትኖረው። ጊዜ አብቅቷል ከተባለ ወይ ደግሞ የሚጠቅመው ነገር የለም እስከተባለ ድረስ ሁሉም ላይ ለመነሳት ምንም አይነት ማቅማማት እንደማያሳይ መረዳት አለበት ሁሉም ሰው እና ጊዜው እስካለ ድረስ ነው የስርዓት አስቀጣይ፣ የስርዓት ተለጣፊ፣ የስርዓት ወይም የአንድ ሰው ወንበር ለማጽናት የሚሄድ ሰው ሁሉ ያንን አንደርስታንድ ማድረግ አለበት። አሁን እያሳየ ያለው ይሄን ነው። ከዚህ ከቤት ለቤት ፍተሻው እና በተለይ የራሱ ናቸው ተብለው በሚባሉ ሰዎች ላይ እያደረሰው ያለው ማዋከብና ማሰር እንዲሁ የተለያዩ እንግልቶች ማለት ነው። እሱን ሰው አንደርስታንድ ቢያደርግ ደስ ይለኛል። በተለይ ደግሞ ዙሪያውን ሆነው የህዝብ እልቂት ምንም የማይመስላቸው እስከተመቻቸው ድረስ እንቀጥላለን የሚሉ አካላት በሙሉ ሹማምንቱም ጊዜያቸው እስከሚያበቃ መሆኑ ከዚህ ቀደም ከነበሩት የስርዓቱ አጨብጫቢ ወይ ደግሞ ተሸካሚ ሰዎች መረዳት አለባቸው ብዬ የማስበው እሱ ነው። ሚኒስትር ምናልባት ይሄ ወደፊት ለምታደርጊው በግልም ሆነ እንደ ፓርቲ ለምታደርጉት የፖለቲካ ስራ፣ ህዝብን የማነቃቃት ስራ፣ ትግል በአጠቃላይ አሁን እየተፈጸመባችሁ ያለው ወከባ ሊመጣ የሚችለውም አደጋ እንደው ከመስመራችሁ ካካሄዳችሁ ከእንቅስቃሴያችሁ ሊያቆማችሁ ይችላል? በፍጹም አይችልም። ቅድም ያልኩ እሱ ነው። አንድን ሰው ወይ ጥቂት የፓርቲ አመራሮችን ወይ ደግሞ የፓርቲ አመራሮችን በማፍረስ እና በማዋከብ የሚያስቆመው ትግል የለም። ኢህአፓ እዚህ የደረሰው በምንድነው አልጋ ባልጋ ሆኖለት አይደለም እና እስካሁን ድረስ ያለን ልምድ ብቻ ሳይሆን እዚህ የመጣንበት ዓላማ እዚህ ያለንበት ሁኔታ በሙሉ በፕሪንሲፕል የተደገፈ በመርህ የተደገፈ ስለሆነ አዋከበን፣ አሰረን፣ ሰወረን፣ አፈነን ብለን የምናቆመው ወይም ወደኋላ የምንልበት አንድም ትግል እንደማይኖር አስረግጠን ልናገር ነው ያለን። እንግዲህ እስቲ ወደ ቀዳሚው መድረክ ልመለስ። እንዴት ነበረ? እውነት ለመናገር እንደ አንድ ኢትዮጵያዊ ለኢትዮጵያ መልካም ነገር እንዲገጥማት እንደሚመኝ ዜጋዋ ወይም ልጇ የቅዳሜው መድረክ ስመለከት የተወሰነ ተስፋ ነው የፈነጠቀብኝ። እንደዚህ ተሰባስባችሁ ከተለያየ ፖለቲካ አመለካከት፣ ከተለያየ ብሔር፣ ከተለያየ ሃይማኖት ኢትዮጵያ እንዲህ ተሰባስበው ስንመለከት በራሱ መድረኩ በራሱ እንዲህ መታየቱ በራሱ ተስፋን የሚጭር ነው። ጉዳዩ ምንድነው? ምን ዓላማ አለው የሚለው ቀጥሎ የሚመጣ ጉዳይ ነው። ግን እንዲህ ተሰባስቦ መምጣቱ በፈቃደኝነት መምጣቱ በራሱ ቀላል የሚባል ነገር አይደለም። እስቲ እንደ አንድ ወጣት ወደ ፖለቲካውም ገና አዲስ ነሽና ይህንን ስታይ ምንድን ነው የተሰማሽ? እንዴት ነበረ መድረኩስ? በአጠቃላይ መድረኩን ቅድም እንደተናገርኩት አምነንበት የተገኘ ነው። በተለይ ደግሞ እኛ አቋማችን ለሰላም በሩ ክፍት ከሆነ የትኛውም ኢትዮጵያ አካል ጋር እንሰራለን የሚል ነው እምነታችንም መርሃችንም። ስለዚህ የነበረው ሁኔታ ደግሞ አይተን ከሆነ በዋናነት ምልክቶቻችን የነበሩት ጦርነት ይቁምና ሰላም ይስፈን፣ ህዝቡ የተሻለ ኑሮ ዲዘርቭ ያደርጋል፣ ይገባዋል፣ ሰላማዊ የሆነ ከጦርነት የጸዳ የሚል ነው እና ይሄ ሁሉ በሆነበት ሁኔታ በተለይ እንዳየው ደግሞ በጣም ብዙ የፖለቲካ አመለካከት ያላቸው ከተለያየ የሀገሪቱ አካባቢዎች የመጡ በእድሜም በጣም የተለያየን ሰዎች የነበርንበት ፕሮግራም ነው እና ያ በራሱ ከዚህ ቀደም በተለይ ደግሞ አገዛዙ አንድ ላይ እንዳይሰሩ አድርጌያቸዋለሁ፣ ሊተያዩም እንኳን አይፈልጉም የሚላቸው የፖለቲካ ኃይሎች የፖለቲካ አካላት አንድ ላይ ተገናኝተው ስለ ሰላም ሲያወሩ መዋላቸው በራሱ ትልቅ ጅማሩ ነው።
ቀጣይነት ይሄዳል። እንግዲህ አዘጋጆቹ በደንብ ሊሰሩበት የሚገባ ጉዳይ እንደሆነ እናምናለን። በእኛ በኩል ግን ቅድም እንዳልኩ የተለያየ ፖለቲካ አመለካከት ያላቸውና በተለይ አብረው ተቀምጠው ዲስከስ ማድረግ አይችሉም፣ በአንድ መድረክ ሊገኙ አይችሉም የተባሉ የፖለቲካ ኃይሎችን አንድ ላይ አወያይቶ ስለ ሰላም ሲሰብክ የዋለ መድረክ በመሆኑ በጣም ጥሩና እኛም ሰፖርት የምናደርገው እንደሆነ መናገር ፈልጋለሁ። እንደው መድረኩን በተመለከተ የተለያዩ ጉዳዮች ተነስተዋል። ያው በዋናነት አገዛዝ ይብቃ፣ ሰላም ይስፈን፣ ጦርነት ይቁም የሚል መሪ ቃል እንዳለው ታይቷል። በዛም ብዙ ሁሉም እንደየቆመበት እንደተሰለፈበት የፖለቲካ አመለካከት ሐሳቡን መልእክቱን ሲያስተላልፍ ነበረ። በአንጻሩ ደግሞ ክፍተትም ያለው ነው። ትንሽ የመርህ ጉዳይ ላይ አገዛዝ ይብቃ በሚለው ሰላም ይስፈን ጦርነት ይቁም በሚለው ላይ ዋና የጦርነት አጋፋሪ የሆኑ በኢትዮጵያውያን የፖለቲካ ታሪክ ውስጥ ሚናቸው በጣም አሉታዊ በሆነ መልኩ የሚጠቀሱ ግለሰቦችም አብረው መገኘታቸው ትንሽ መድረኩን መርህ የሳተ ዝም ብሎ መሰባሰብን እንጂ ግቡ ምን እንደሆነ ተልኮ መጨረሻው ምን እንደሆነ በደንብ ያልታየበት ምናልባት በሚቀጥለው መድረክ ሊስተካከል ይችላል ብለው እንደዚህ አይነት አስተያየት የሰጡም ወገኖች አሉና ይሄ ነገር ተሰምቶሻል? ምናልባት በመድረኩ ላይ ያሉ ሰዎች ነገ ከነገ ወዲያ በወንጀል የሚጠየቁ በፍትህ የሚጠየቁ ዛሬ ይህንን አጋጣሚ ተጠቅመው መምጣታቸው ከወንጀላቸው ነፃ አድርጋቸውም ተብለው የሚጠበቁ ወይም ደግሞ የሚገመቱ ሰዎች አብረው የተቀላቀሉበት በመሆኑ መርህ በተወሰነ ደረጃ ተጥሷል የሚሉ ወገኖች አሉ። ተስማሚያለሽ? የጋበዟቸውን ሰዎች በተመለከተ አዘጋጆቹ ዲቴይሉን የሚያውቁት ይመስለኛል። ነገር ግን በእኛ በኩል ቅድም እንዳልኩ ኢትዮጵያዊ ሆኖ ስለ ሰላም ልቡ ቀናኢ ከሆነ አሁን ላይ ልቡ ቀናኢ ከሆነ የትኛውም ኢትዮጵያዊ አካል ጋር የመስራት ፍላጎት አለን፣ የመስራት ኦፕነስ አለን ያልኩ። በእርግጥ ማን በህግ ይጠየቃል ከዛ በኋላ ማን አይጠየቅም የሚለው ነገር በኋላ የሚወሰን ሆኖ እኛም የምናምንባቸው የተወሰኑ ነገሮች እንዳሉ ሆኖ ነገር ግን እንዳልኩት ለሰላም ቀናኢ ከሆነ ኢትዮጵያዊ ዜጋ ጋር የመስራት መብትም ፍላጎትም አለን። እንግዲህ አብይ አህመድ ነጋዴዎችን ሰብስቦ ነበር፣ ባለሀብቶችን አነጋግሯቸው የእናንተንም መድረክ የበቀደሙንም በጎን እንደው ሸንቆጥ ለማድረግም ይመስላል። ሰላም ማምጡ፣ ሰላም ይሄም ሰላም ይላል፣ ያም ሰላም ይላል። ሰላም እኛ ብቻ ልናመጣ አንችልም። እናንተ ነጋዴዎች እንደውም 60% የዚህ ጦርነት ኢትዮጵያ ውስጥ ሰላም እንዲጠፋ ያደረጋችሁት 60% የእናንተ አስተዋጽኦ ነው በሚል ገልጿል። የሰላም ትክክለኛ ዴፊሲት ነው። ግን መጥፎ የሚሆነው ምንድነው? ተቃዋሚ ፓርቲ ይሰበሰብና ሰላም ቢመጣ መንግስት ቢያስብበት፣ ባለሀብት ይመጣና መንግስት ቢያስብበት፣ እንደዚህ ጥሩ አይደለም። ከኃላፊነት ባንሸሽ። እኔ እዚህ ውስጥ ያላችሁ ሰዎች ምን ያክል እንደዛ እንደሆናችሁ አሁን ዳታ ስላልያዝኩ አልናገርም። በእርግጠኝነት ግን የኢትዮጵያን ሰላም የሚያናጋው 60% የኢትዮጵያ ሀብታም ነው። 60% ሰዎቹን በብር የሚቀልበው እዚህ ያለ ሀብታም ነው። እና የቀለባችሁ ፋይናንስ እያደረጋችሁ መልሳችሁ እኔን ሰላም ብትሉኝ አይሆንም። ሰላም ከፈለጋችሁ ፋይናንስ አታድርጉ እና አትርዱ፣ ምከሩ፣ ይምጡ። ከመጡ በኋላ እኛ የምንፈልገው ያያችሁትን ብልጽግና ነው የምንፈልገው። ምን አስተያየት መስጠት ይቻላል? አብይ አህመድ ሰላም ከ60% በላይ በእኛ ቁጥጥር ስር አይደለም፣ ይህንን እያደፈረሰ ያለው ሌላ አካል ነው እያለ ነው። ምን ማለት ይቻላል? እንግዲህ ጠቅላይ ሚኒስትሩ የሚናገሯቸው ንግግሮች ራሱ ለመተንተን መሞከር በሳቸው ደረጃ መሆን ይጠይቃል። ኢፋይሜሶ ነገር ግን መንግስት ምን እንደሆነ ካለመረዳት፣ መንግስት ኃላፊነቶቹ ምንድን ናቸው የሚለውን ነገር ካለማወቅ የመነጨ እንደሆነ ነው የምንረዳው። ምክንያቱም መንግስት ሰላም ማስከበር አቃተው አንድ ነገር ሆኖ ሰላምን ግን ማምጣት የምትችሉት ከ60% በላይ እኛ ሳኑ እናንተ ናችሁ የሚለው ነገር የሚያስቅ ነገር ነው። መንግስት በመጀመሪያ ተቀዳሚ ተግባሩ የዜጎችን ደህንነት ማስጠበቅ፣ የሀገሪቱን ሰላም ማስከበር ነው። ሌሎቹ ጉዳዮች እንዳሉ አሁን ስለ ሰላም ስለሆነ የምንነጋገረው። ስለዚህ አሁን ላይ ያለው ሁኔታ እኔ እንደምረዳው የእሳቸውን ንግግር እኔ የምገነዘበው ወይ መንግስት ምንድነው የሚለውን ነገር ካለመረዳት ይህንን ይሆናል ብዬ አላስብም። ወይ ደግሞ አውቆ ኃላፊነትን ኔግሌክት ማድረግ፣ ኃላፊነትን መሸሽ፣ እንዲሁ ደግሞ እስከዛሬ ድረስ
ለስልጣን ማስቀጠያ ያደረጉ የቆዩቸውን ጦርነቶች እንደ አዲስ ለመጀመር ያላቸውን ፍላጎትና እቅድ ያሳዩበት እንደሆነ ነው የሚረዳው። እንግዲህ ሚስተር ምናልባት በአጠቃላይ በአብይ አህመድ የሰሞኑ ቃለ መጠይቅ ላይ እንደ ፓርቲ ያያዛችሁት ወይም ደግሞ የተወያያችሁበት ጉዳይ አለ ወይ? ብዙ ነገር አንስቷል አብይ አህመድ በቃለ መጠይቁ። ምናልባትም ሐሳብ የሌላቸው እኛ አሁን የቸገረን ሐሳብ የሌላቸው ተቀናቃይ ነው ያሉት። ሐሳብ ያለው ፓርቲ ሐሳብ ከሌለው ጋር ፈጽሞ ሊወዳደርም የሚችል አይደለም እና ሐሳብ ይዛችሁ ነው እየተባለ ነው። ሐሳብ አጥሯችኋል ወይ? ሐሳብ ሳትይዙ ነው ወይ ይሄንን ፓርቲ ወይም ደግሞ ይሄንን አገዡን ፓርቲ ተቀናቅናችሁ ስልጣን እንጨብጣለን የምትሉት? እንደው ለዚህ ምን አስተያየት አላችሁ? አሁን ከሳቸው ጋር ተያይዞ በተለይ ያነሳቸው ያሉት ጥያቄዎች በእውነቱ የሚያስቁ ናቸው። በመጀመሪያ ደረጃ አንድ የፖለቲካል ፓርቲ በተለይ ደግሞ ተቃዋሚ ሆኖ ሐሳብ አለኝ ብሎ እየታገለ በሰላማዊ መንገድ እየታገለ ያለን የፖለቲካ ፓርቲ በጠይቃቸው እንኳን ምንድነው ፖሊሲው ምንድነው ፕሮግራሙ የሚለውን ነገር በማያውቁበት ሁኔታ ሐሳብ የላቸውም ብሎ ማሰብ ወይ መናገር በጣም የሚያስቅ ነገር እንደሆነ ነው እኔ የማውቀው የምረዳው። ሐሳብ የላችሁም ሐሳብ ባለን በቃ በቅቶ የተትረፈረፈ ለዛውም ደግሞ ከውጭ የተቀዳም ሳይሆን በተለይ ለኢትዮጵያውያን ይሆናል ተብሎ የተዘጋጀ ሐሳብ ከኢትዮጵያውያን ስነልቦና ከኢትዮጵያውያን ማንነትና ታሪክ ጋር የተጣጣመ የተለያዩ ፖሊሲዎች ያሉን ፓርቲ ነን እና ቀረብ ብሎ ሳያዩ እንዲሁ ደግሞ በዝም ብሎ በጅምላ ለመፈረጅና ጠንካራ የሰላማዊ ትግሉን ለማደናቀፍ በሚያደርጉ ጥረት የፖለቲካ ፓርቲዎች ሐሳብ የላቸውም ብሎ የሚገርም የሚደንቅ ነገር አይደለም። አሁን ሐሳብ የላችሁም የሚለውም የገዢው ፓርቲውም የአብይ አህመድ ወቀሳም ይሁን ክስ እንዳለ ሆኖ እንደው እናንተ ምንድነው አሁን ሐሳብ ሲባል ኢትዮጵያ ምን እንድትሆን ነው የምትፈልጉት? ከኢትዮጵያ አንፃር በተለያየ መልኩ ምንድነው ሐሳባችሁ? ይሄ መድረክ የሚሰሙ ከሆነ የብልጽግና ሰዎች ምናልባት የኢህአፓ ሐሳብ አለው ብለው ሊረዱም ከቻሉ ለነሱ ምንድነው የምትገልጿቸው? ምንድነው ኢህአፓ ያለው ሐሳብ ከኢትዮጵያም ከተለያየ አንፃር? በእርግጥ በዚህ አጭር ቃለ መጠይቅ ላይ ዝርዝሩን ነገር ላታቀርቡ ትችላላችሁ፣ ግን መሰረታዊ የሆነው ነገር ምንድነው? ኢህአፓ በዋናነት የምንፈልገው ፍትህ የሰፈነባት የዜጎች እኩልነት የተረጋገጠባት እና ሰላማዊ ደህንነቱ የተጠበቀ ሀገር መገንባት ነው የምንፈልገው። የኢትዮጵያን ታሪክ የምናውቀው ነው። በጣም ብዙ አኩሪ ታሪክ ያለን ህዝቦች ነን። መሀል ላይ በተፈጠሩ መንገራገጮች ምክንያት እንዲሁም ደግሞ ስልጣን በማይገባቸው ሰዎች እጅ በታሪክ ስህተት በመውደቁ ምክንያት አሁን ላይ የተፈጠሩት ሁኔታዎች እንዳሉ ሆነው ነገር ግን አሁን የኛም አንደርስታንዲንግ የኛም ፍላጎት የኛ ወደፊት እንዲሆን የምናደርገውና እኛም እንሰራለን ብለን ያቀድነውና የያዝነው ነገር እንዳልኩት ፍትህ የሰፈነባት የዜጎች እኩልነት የተረጋገጠባትና ዲሞክራሲያዊት ሀገር መገንባት ነው። ዝርዝሩ ምናልባት ሌላ እድል የሚሰጠን ከሆነ ፖሊሲ በፖሊሲ እየከፋፈልን ፕሮግራም በፕሮግራም እየከፋፈልን እያንዳንዱን ነገር መተንተንና ማየት፣ መከራከር፣ መነጋገር የምንችልበት ነው። አገዛዙ በሚከተለው የጎሳ ፖለቲካ ላይ ያላችሁ እይታ፣ ምክንያቱም እሱ ነው አንድም በኢትዮጵያ የፖለቲካ ፓርቲዎች ላይ በሁለት ወገን የሚከፍለው የብሔር ፖለቲካ የሚከተሉ አሉ፣ የዜግነት አለ። እናንተ ወደፊት ስልጣን ብትይዙ ምን አይነት ኢትዮጵያ ነው እንድትሆን የምትፈልጉት? ከዚህ አንጻር ማለት ነው። እኛ በፍጹም የብሔር ፖለቲካን አንደግፍም። ያለን አተያይ ያለን አረዳድ የዜግነት ፖለቲካ ለኢትዮጵያ እንደሚጠቅም ለየትኛውም ሀገር እንደሚጠቅምና ኢትዮጵያ ልታድግ ልትለወጥ ህዝቧም ቅድም እንዳልኩት ፍትህ የሰፈነባት ሀገር ውስጥ ዲሞክራሲ የተረጋገጠባት ሀገር ውስጥ ለመኖር የሚያስችለው የዜግነት ፖለቲካ እንደሆነ ነው የምናምነው። የኛ ፖሊሲዎችም የተቀረጹት በዜግነት ፖለቲካ ዙሪያ ነው። ሚኒስትር ምናልባት ኢህአፓ በአሁኑ ሰዓት ቁመናው ምን ይመስላል? በሀገር አቀፍ ፓርቲ ነው፣ ያው የክልል ፓርቲ ወይም ደግሞ በተወሰነ ቦታ የተገደበ አይደለምና እንደው ጽህፈት ቤት አላችሁ ወይ በየቦታው? የፓርቲ እንቅስቃሴያችሁስ ምን ይመስላል? ወይስ አዲስ አበባ ብቻ ተወስናችሁ ያላችሁ ናችሁ? በፍጹም እኛ ሀገራዊ ፓርቲ ነን። ጽህፈት ቤቶቻችንን በተለይ አሁን ያልገባንበት ቦታ የኢትዮጵያ አካል የለም በሚባል ደረጃ በተለያዩ ክልሎች በተለያዩ ዞኖችና ወረዳዎች ጽህፈት ቤቶችን አደራጅተን በጠንካራ ሁኔታ እየታገለ ለህዝብም ድምጽ እየሆነ ያለ ፓርቲ ነው እና ምን አይነት ቁመና ላይ ነው የሚገኘው የሚለውን ለመግለጽ ያህል የተቋቋመው እንደ ሀገራዊ ፓርቲ ነው፣ የሚንቀሳቀሰውም እንደ ሀገራዊ ፓርቲ ነው። ስለዚህ በተለያዩ የኢትዮጵያ አካባቢዎች ጽህፈት ቤቶች አሉን። አዲስ አበባ ብቻ አይደለም የምንቀሳቀሰው። በተለያዩ ቦታዎች ደግሞ ጠንካራ መዋቅርና ጠንካራ አመራር በተለይ ደግሞ
አዲሱን ትውልድ ያካተተ አዲሱን ትውልድ ያቀፈና ለኢትዮጵያም አዲስ ተስፋ ይዞ የሚመጣ ፓርቲ እንደሆነ ለማረጋገጥ እወዳለሁ። እንግዲህ ሰሞኑን እንቅስቃሴ ላይ ነው ያላችሁት፣ ጉባኤ ልታካሂዱ ባለፈውም ተገናኝተን ስለ ጉባኤያችሁ እሱንም ለማደናቀፍ በአገዛዙ በኩል የሆነ የምትሰጉት ነገር አለ። ግን ያንንም ተቋቁማችሁ ጉባኤውን ልታካሂዱ እንደተዘጋጃችሁ ገልጻችኋልና ምን ይመስላል ሂደቱ? የገጠማችሁስ ችግር አለ ወይ? አዎ በጣም ባለፈው ካንተም ጋር እንዳደረግነው ቆይታ በጣም ብዙ ችግሮች እየገጠሙ ነው እንዳልኩት ከውስጥም ከውጭም። በተለይ ደግሞ ብልጽግና በእጅ አዙርም ሆነ በቀጥታ በተለይ ጠንካራ ናቸው በሚባሉ ተቃዋሚ ፓርቲዎች ላይ ጣልቃ ገብነት እንዳለው የሚታወቅ ነው እና ያ እኛም የዛ ሰለባ ነን። የተለያዩ ሰዎችን በጥቅምም በተለያዩ ሁኔታዎች በመግዛት በተለይ ደግሞ አሁን እኛ ታሪካዊ ብለን የምንጠራው ጉባኤና የተለያዩ ወጣት እንዲሁም ጠንካራ የሆኑ አመራሮችን ወደፊት አምጥተን በቀጣይ አሁን ካለን በላይ የምንታገልበት ስርዓት ለመዘርጋት የሚያስችለንን ጠቅላላ ጉባኤ ለማደናቀፍ በጣም ብዙ ስራዎች እየተሰሩ ነው እንዳልኩት ከውስጥም ከውጭም። ከውጭ እንግዲህ ስናይ ብልጽግና በቀጥታ ሆቴሎች ለኢሃፓ ለተለያዩ ፓርቲዎች ሆቴል እንዳያከራዩ በህይወታቸው ጭምር በማስፈራራት ነው ጫና እያደረገባቸው ያለው። እንግዲህ አዳራሽ ያስፈልጋል ጠቅላላ ጉባኤ ለማድረግ እና ሆቴሎች እንዳያከራዩም ከማድረግ ጀምሮ ቅድም እንዳልኩት በእጅ አዙር ደግሞ የውስጥ ክፍፍሎችን ለመፍጠር በመሞከር የተለያዩ ጫናዎችን እያደረሰ ነው ያ ጠቅላላ ጉባኤ እንዳይካሄድ። ምናልባት የጠቅላላ ጉባኤ መሰረታዊ ተልዕኮ ምንድን ነው? ማለት አመራሮችን የመምረጥ ወይስ ምንድን ነው? ታሪካዊ የሚያሰኘው ምንድን ነው? እንደሚታወቀው በምርጫ ቦርድ ህግ መሰረት ፓርቲዎች በየ3 ዓመቱ ጠቅላላ ጉባኤያቸው ማካሄድ አለባቸው። የእኛ ታይም ፍሬሙ አሁን በዚህ ዓመት ነው ጠቅላላ ጉባኤያችንን ማካሄድ እንዳለብን የሚገልጸው። አንደኛ አስፈላጊ ሆኖ በዛ ነው። ሁለተኛ ነገር ቅድም እንዳልኩ ጠንካራ የሆነ ሰላማዊ ትግልን ለማድረግ አመራሮች በረጅም የሆነ የጊዜ ገደብ ያስፈልጋቸዋል። አሁን እንዳልኩት ጠቅላላ ጉባኤው ካለቀ በኋላ ወይ ደግሞ የጉባኤው ከዚህ በፊት የነበረው የጉባኤ ጊዜ ካበቃ በኋላ ያሉት አመራሮች በጊዜያዊነት ያንን እስከ ጉባኤው ድረስ የሚቀጥሉ ናቸው። ስለዚህ አሁንም ቢሆን ህጋዊ አድርገን ህገ ወጥ ነው እያልኩ አይደለም፣ ግን ጉባኤው ጊዜ ገደቡ ስላለቀ አሁን ላይ መደረግ ስላለበት ያንን ማድረግ አስፈልጎናል። ከዚህ በላይ ደግሞ ቅድም እንዳልኩ ጠንካራ የሆነ ሰላማዊ ትግል ለማድረግ ከዚህ ቀደም የነበሩት ብቻ ሳይሆን አዲስ የሆነ ትውልድ አዲስ ወጣቶችን ማምጣት አለብን። የተለያዩ ጠንካራ የሆኑ አመራሮችን ወደፊት ማምጣት እንዳለብን እናምናለን እና ይህንን ማድረግ የምንችልበት ጠቅላላ ጉባኤ በመሆኑ ነው እኛ ታሪካዊ ነው ብለን የምናስበው። ከምርጫ ጋር ተያይዞ የሚባል ነገር አለ። ሰሞኑን በሀገር ውስጥ በሚሰራጭ አንድ ሚዲያ ላይ የተቃዋሚ የፖለቲካ ፓርቲ አመራሮች ተጠይቀው ነበርና ምርጫ ምንም ተስፋ የሚያደርጉበት እንዳልሆነ ኢትዮጵያ ውስጥ ምርጫ ይኖራልን ብለው እንደማይጠብቁ በጣም ጠንከር ያለ አስተያየት የሰጡበትን እንትን ተከታትየዋለሁ። ምርጫ ይደረጋልን ብለው እንደማያምኑ ጭምር ነው የገለጹትና እናንተ ደግሞ ምርጫ የሚል ነገር ከወዲሁ በደንብ እየገፋችሁበት ያለ አንድ እንቅስቃሴም አለና እንደዚህ ሰው ተስፋ በቆረጠበት የተቃዋሚ የፖለቲካ ፓርቲዎችም ምንም የሚታይ ደህና ነገር የለም ብለው ከወዲሁ አቋማቸውን በገለጹበት ሁኔታ የእናንተ ስለ ምርጫ ያላችሁ ተስፋ እንደጠነከረው ለምንድን ነው? አሁን ላይ ካለው ሁኔታ አንጻር በመነሳት ምርጫው ምንድነው ፍትሃዊ ይሆናል ወይ ደግሞ ገለልተኛ ሆኖ በደንብ የታለመለትን ውጤት ይመጣል ብለን አይደለም። ነገር ግን እኛ የሰላማዊ ታጋዮች ነን። የአገዛዝ ለውጥ የሚመጣው በምርጫ ነው ብለን ነው የምናምነው። ምርጫ ምንም አማራጭ የሌለው ሁኔታ ነው ለኛ። ነገር ግን ባለፈው እንዳልኩት ይሄ ምርጫ ፍትሃዊ እንዲሆን ያስቀመጥናቸው ቅድመ ሁኔታዎች አሉ። መካሄድ እንዲችል ያስቀመጥናቸው ቅድመ ሁኔታዎች አሉ እና እነዛን 6 ቅድመ ሁኔታዎች የሚያሟላ ከሆነ ምርጫው ፍትሃዊ ሊሆን ይችላል የሚል ትንሽም ብትሆን ተስፋ አለችን። ነገር ግን እነዛ ነገሮች በሌሉበት በራሱ ምርጫውን ለማካሄድስ ምን አይነት ሜዳ አለ የሚለው ጥያቄ ውስጥ ነው በእኛም አሁንም ድረስ። ለዛ ነው ምርጫ ውስጥ እንገባለን አንገባም የሚል ውሳኔ ወይም አቋም እስካሁን ድረስ ያልያዝ ነው። ይህን ስርዓት በምርጫ ለመቀየር የሚቻልበት እድል የለም። እንደውም ከባለፈው ስርዓት የበለጠ ምርጫን እንደ በየ5 ዓመቱ እንደሚካሄድ ድግስ አድርጎ የማየት ራሱን እንደ በምርጫ የተመረጠ አስመስሎ
ለዓለም የማቅረብ እንደዛ አይነት ለዛ ዓላማ የሚፈልገው ግርግር እንጂ እውነት የኢትዮጵያ ሕዝብ የስልጣን ባለቤት ሆኖ መንግስቱን የሚሰይምበት ምርጫ በፍጹም የሚታሰብ አይደለም እየተባለ ነው። እናንተ ለስልጣን ለማግኘት ነው ብላችሁ ከምትጠብቁት በላይ አገዛዙ የእናንተን መሳተፍ እንደ አንድ አጃቢ እንደ አንድ ጭምብል እየተጠቀመው ለዓለም ያምታታ ለመቀጠል የሚፈልገው ነገር የሚል ነገር ይነሳልና የኢትዮጵያ ሕዝብ በዚህ አይነት ስሜት ውስጥ ነው አብዛኛው በሌላ መንገድ ነው ይህንን ስርዓት መቀየር ያለብን ብሎ በሚታገልበት በዚህ ወቅት ላይ የእናንተ መምጣት ያንን እነዛን አካላት የሚያደርጉትን ትግል እንደው ምክንያታዊ እንዳይሆን አድርጎም ከነዛ አካላትስ ጋር የሚመጣውን ተቃውሞ እንዴት ታዩታላችሁ? በነገር ላይ ይሄ አገዛዝ ምርጫ ገባህለትም አልገባህለትም ቁጭ ብሎ የሚያለቃቅስበት ነገር የለውም። ምርጫ ባትገባለትም ህጋዊ ነኝ ብሎ ከመቀጠል ቅንጣት ታክል ወደኋላ የሚያስብለው ነገር የለም። የዓለም አቀፍ ጫና ሊኖርበት ይችላል፣ ግን አይ ዶንት ቲንክ ያን ያህል ቦዘር የሚያደርገው ስልጣኑ እስካልተነካበት ድረስ። ስለዚህ ከምርጫ ራስን ማግለል በራሱ ወይም ደግሞ ምርጫውን በሙሉ አቅም አለመሳተፍ አገዛዙ ይቀጥል ማለት ነው። ከአጃቢነት ጋር ተያይዞ እስከዛሬ ድረስ በተለይ ብልጽግና ከመጣባቸው ዓመታት ጀምሮ የነበረውን ምርጫ እኛ በጠንካራና በሙሉ አቅም ገብተንበት ህዝብንም ደግሞ በሙሉ አቅም አታግለንበት ቢሆን ኖሮ እስካሁን ድረስ ስልጣን ላይ ይቆያል የሚል እምነት የለንም። ለዛ ነው ባለፈው ስንነጋገር እኛም የፖለቲካ ፓርቲዎች በተለይ ጠንካራ የሚባሉ ለህዝብ ቆመዋል የምንባለው የፖለቲካ ፓርቲዎች ጠንካራ የሆነ የሰላማዊ ትግል በማድረግ ህዝቡን አላታገልነውም፣ ለዛም ኃላፊነት እንወስዳለን ብዬ የነበረው ነገር ግን ያልኳቸውን የሰላማዊ ትግል አማራጮች ተጠቅመን ቢሆን ኖሮ በሙሉ አቅማችን ምርጫውን ገብተንበት ቢሆን ኖሮ እና ህዝቡን በሚገባው ልክ በሰላማዊ መንገድ አታግለን ቢሆን ኖሮ ይህ አገዛዝ ስልጣን ላይ ይቆያል የሚል እምነት የለንም። አገዛዙም ደግሞ የሚፈራ የሰላማዊ ትግል መሆኑ በተለይ ቅድም ከተነሳንበት እና ዛሬ በተለይ ካገናኘን የቅዳሜው የትዕይንተ ህዝብ መረዳት ይቻላል። በዚህ መጠን ተሸጎ በዚህ መጠን ተጨንቆ የተለያዩ ሀሳብ ያላቸው የፖለቲካ ኃይሎች ተገናኙ ብሎ ከታችም ከላይም ያለ አመራሩንም ካድሬውንም የሶሻል ሚዲያ አክቲቪስቱንም አነሳስቶ ዘመቻ ያስከፈተው የሰላማዊ ትግልን እጅግ በጣም እንደሚፈራ ነው። ለምንድን ነው የሰላማዊ ትግል የሚፈራው ካለን ሊቀየር የሚችለው በሰላማዊ ትግል እንደሆነ ይረዳል። ጠንካራ የሆነ የህዝብ ኢንቮልቭመንት ወይም የህዝብ ጣልቃ ገብነት ያለበት ሰላማዊ ትግል ቢኖር አገዛዙ አንድም ቀን በስልጣን ላይ መቆየት አቅም እንደሌለው ከልቡ አስረግጦ ያውቀዋል እና አሁንም ቢሆን የተለያዩ ካድሬዎችን በመላክ የተለያዩ ነገሮችን በማድረግ የሰላማዊ ትግሉን ለማዳከም እና በሰላማዊ ትግል ላይ ህብረተሰቡ ተስፋ እንዲቆርጥ ለማድረግ የሚፈልገው ህዝቡ ከሰላማዊ ታጋዮች ጋር ቢተባበር ስልጣኑን እንዳልኩት ለአንድ ቀን ማጽናት ለአንድ ወር ማጽናት እንደማይችል ስለሚያውቀው ነው። ስለዚህ አሁንም ልንችለው እኛ በሚገባው መጠን አላታገልንም ኤግዛክት 100%። ነገር ግን ከዚህ በኋላ ህዝቡ በሰላማዊ ትግል በተለይ ደግሞ አገዛዙ በሚፈራው መንገድ በሰላማዊ ትግል እየታገለ ከኛም ጋር አብሮ ሆኖ ባለፈው ባስተላለፍኩት መልዕክት መሰረት ደግሞ ተባብሮ አንድ ላይ ሆኖ የሚሰራ ከሆነ የታለመለትን ለውጥና የታለመለትን ውጤት ማምጣት እንደሚቻል አንደርስታንድ አድርጎ ከኛ ጋር ቢቀጥል ብዬ ነው ማስበው። ሌሎች ኃይሎች ጋር በተያያዘ ተደጋግሜ እንደተናገርኩት እኛ ከኮዙ ጋር ችግር የለብንም፣ በፍጹም ከኮዙ ጋር ችግር የለብንም። ወይ ኮዝ የላቸውም ጦርነት ስለሚወዱ ነው ወደ ትጥቅ ትግል የገቡት ብለን አናምንም። ነገር ግን እኛ የሰላማዊ ታጋዮች ነን። ስለዚህ አካሄዳችን በጣም ይለያያል። አካሄዳችን እኛ በሰላማዊ መንገድ የስርዓት ለውጥ ይመጣል የሚል ነው፣ እነሱ በትጥቅ ትግል የስርዓት ለውጥ ይመጣል የሚል ነው። እዛ ጋር እንለያያለን። ነገር ግን በፍጹም የማንንም ኮዝ በተለይ የህዝብ ጥያቄ አለኝ፣ ህዝባዊ አጀንዳ አለኝ፣ መኖር አልቻልኩም፣ በማንነቴ ምክንያት እየተገደልኩ ነው ብሎ በሰላማዊ መንገድ መታገል አልቻልኩም ብሎ ወደ እዛ የገባን አካል እርስ በርስ የምንፈራረጅበት እና በጠላትነት የምንተያይበት ሁኔታ የለም። በዛ ጉዳይ እኛ እንችላለን። እሱን ለማለት ነው የምፈልገው። እንግዲህ ሚስጥር ያገናኘን ሰሞኑን በተሳተፋችሁበት የበይነ መረብ ትዕይንተ ህዝብ መድረክ ላይ ያንን ተከትሎ ካገዛዙ የተለያዩ የደህንነት አካላት እንደዚሁም የማህበራዊ ሚዲያ ዲጂታል ሰራዊት የሚደርስባችሁ የተለያዩ ማስፈራራቶች፣ ወከባዎች አሉና እሱ መነሻ አድርገን ነውና በመጨረሻ እሱንም
ታሳቢ ያደረገ መልእክት ካለሽ? አሁን ላይ ሰዎችን በማስፈራራት በማገት በመሰወር በመግደል የሚቆም የሰላማዊ ትግል የለም። በተለይ ሀፓ ቤት ውስጥ እሱን አንደርስታንድ ማድረግ አለባቸው። በግል ከጠየቀኝ እኔ የጋዜጠኝነት ሙያን ትቼ የመጣሁት መስራት ስላልቻልኩኝ ነው፣ ወይ የማምንበትን መርህ መከተል ስላልቻልኩ ነው። እዚህ መጥቼ ስርዓቱ ስላስፈራራኝ ወይ ስለደለለኝ ወደ ወኋላ ምልበት ምንም አይነት መንገድ የለም። ኢህአፓ ቤት ውስጥ ያለ አመራርን በብዛት ያ ነው ታሪኩ። ስለዚህ አሁንም አንደርስታንድ መደረግ ያለበት ከንቱ ልፋት ነው። በቃ ምንም የሚሄድ ነገር አይደለም። ስላስፈራራን ይሄ አጉል ጀብደኝነት ሊመስል ይችላል፣ ወይ ምን ተማምነው ነው ሊያስብል ይችላል። እኛ ፕሪንሲፕል ሰዎች ነን፣ ቀደም እንዳልኩት መርህ ያለን ሰዎች ነን። ከመርሃችን የሚያስወጣን የትኛውም ኃይል አይኖርም። ስለዚህ አሁንም ቢሆን ትንፋሻቸውን ከመጨረስ ወይ ደግሞ አላስፈላጊ ሁኔታዎች ውስጥ ከመግባት የዘለለ የትኛውንም አይነት እነሱ ያለሙለትን የሰላማዊ ትግሉን ማደናቀፍ እና ሰዎችን፣ አመራሮችን፣ አባላትን ከትግል መስመር ማስወጣት ህልማቸው ሊሳካ እንደማይችል ነው መናገር የምፈልገው። ህዝቡም ደግሞ አገዛዙ ለምንድን ነው ሰላማዊ ትግልን በዚህ ልክ የሚፈራው የሚለውን ጥያቄ ራሱን ጠይቆ ኦኬ፣ ስለዚህ ለውጥ የምፈልግ ከሆነ እንግዲህ መቼም በሚወደው መንገድ ሳይሆን በሚጠላው መንገድ ነው መሄድ ያለብኝ የሚለውን እና ለሰላማዊ ትግል ልቡን በሩንም ክፍት አድርጎ ከኛም ጋር እንዲተባበር ነው ጥሬን ማስተላለፈው። በዋናነት ግን እንዳልኩት መሰመር ያለበት በዛቻ፣ በማስፈራራት፣ በጉቦ፣ በድለላ የሚቀየር የትኛውም አይነት መርህ የለንም። እሱንም ደግሞ ሊያሰምሩበት በግልጽ ሊረዱት እንደሚገባ በተለይ ደግሞ ለብልጽግና ሰዎች ማስተላለፍ ፈልጋለሁ።